ክርስቲያን የሆነ ሁሉ ኢየሱስ የሚለው ስም ምን እንደሆነ በደንብ መረዳት አለበት። አሁን እኛ ከገባን ማንወጣባትን ካገኘን ማናጣባትን ርስት ያወረሰን ኢየሱስ ክርስቶስ ነው። ልጅነታችንን ማጽናት ነው እንጂ የሚጠበቅብን ልጅ ከሆነን ወራሾች ነን። ኢየሱስ ክርስቶስ የሚባለው ስም ከክርስቲያኖች አንደበት ሊለይ የማይገባው ያን ስም እንደ አክሊል ተቀዳጅተን ስለምንኖር ነው። በኋላ ርስታችንን ለመውረስ ስንሄድ ችግር አይገጥመን። የፈለገ መልካም ነገር ቢገኝበት ልጅ ካልሆነ ወደዛች ርስት መግባት አይቻልም። ስለዚህ ከዚህ ጀምሮ ንስሐ ግቡ አላቸውና ኃጢአታችሁ ይሰረይ ዘንድ ደግሞ በኢየሱስ ክርስቶስ ስም ተጠመቁ። ጌታችን እንግዲህ በጣም ብዙ ስም አለው እና ስመ ስጋዌ የምንላቸው ስሞች አሉ። ሰው ሲሆን የተሰጡት ስሞች አሉ እና ከነዛ ስሞች አንዱ በዚህ በሉቃስ ወንጌል ምዕራፍ 2 ላይ እንደተጠቀሰው ገና በማህፀን ሳለ በመልአኩ እንደተባለ መልአኩ ቅዱስ ገብርኤል መጥቶ እመቤታችን ሲያበስራት ስሙን ኢየሱስ ትይዋለሽ ነው ያላት። ለምን ኢየሱስ የተባለበት ምክንያት ምንድነው የሚለውን ሲፈታላት እዛው ህዝቡን ከኃጢአታቸው ያድናቸዋልና። ስለዚህ ኢየሱስ ማለት አዳኝ፣ ኢየሱስ ማለት መድኃኒት ማለት ነው እና እነዚህ አማኑኤል፣ ኢየሱስ፣ መድኃኔ ዓለም እንዲህ የምንላቸው ስመ ስጋዌ ሰው ሲሆን የተሰጡት ስሞች ናቸው። እንግዲህ ስም ብዙ አይነት ነው። የባህሪ ስም አለ፣ የግብር ስም አለ፣ የተጸውዖ ስም አለ፣ የሲመት የሹመት ስም አለ። ብዙ አይነት ስም አለ። የእግዚአብሔር ባህሪው በእርሱ ብቻ የምትታወቅ ስለሆነች እሱ በገለጠልን ደረጃ ለመግባቢያ እንዲሆነን እግዚአብሔር ያህዌ ወይም ሌላ ኤልሻዳይ አዶናይ እንዲህ እንላለን። እነዚህ ሁሉ ግብራተ ባህሪውን ቢያሳዩ እንጂ ባህሪውን ቀጥታ የሚያሳይ ስም ለእግዚአብሔር መስጠት አልተቻለም። ለምንድን ነው ያልተቻለ? የእግዚአብሔር ባህሪው ልዩ ስለሆነ ማንም የሚያውቀው ማንም የሚመረምረው ስላልሆነ። በኋላ ግን ጌታችን ሰው ሲሆን አሁንም በሰውነቱ ሰው ሲሆን የተሰጡት ስያሜዎች በሰውነቱ የሚሰራውን ስራ የሚተርኩ የሚያሳዩ ነበሩ። አማኑኤል ስንል እግዚአብሔር ከኛ ጋር ከስጋችን ስጋ ከነፍሳችን ነፍስ ነስቶ ባህሪያችንን ባህሪው ማድረጉን እግዚአብሔር ከኛ ጋር ስንል ይሄ በብሉይ በረድኤት ከነቢያት ጋር እንደነበረው ማለታችን አይደለም። እግዚአብሔር በብሉይም ሕዝበ እግዚአብሔር ከሚባሉ ከእስራኤልና ከነቢያት በረድኤት ተለይቶ አያውቅም። በሐዲስ ኪዳን ግን እግዚአብሔር ከኛ ጋር የሚለው ይሄ አማኑኤል የሚለው ትርጓሜ ከስጋችን ስጋ ከነፍሳችን ነፍስ ነስቶ ባህሪያችንን ባህሪው አድርጎ ተዛመደን የሚለውን የሚያሳይ ስም ነው። ኢየሱስ የሚለው ደግሞ እኛን ለማዳን ከግብርናተ ዲያብሎስ ከቁራኝነት ከባህሪ ጉስቁልና ሊያድነን መምጣቱን የሚያሳይ ወይም የሚያድነን መሆኑን የሚያሳይ ስያሜ ነው እና ቅዱስ ገብርኤል ገና ሲጸነስም ነግሯታል። ህዝቡን ከኃጢአታቸው ስለሚያድናቸው ስሙን ኢየሱስ ትይዋለሽ ብሏታል። በኋላም የተወለደ ጊዜ ለእረኞች ሲነግራቸው እነሆ ለዓለሙ ሁሉ መድኃኒት የሆነ ክርስቶስ ተወልዶላችኋል ብሎ ነው የተናገረው እና ጌታችን የሚሰራውን በምድር ሲሆን ወይም ስጋን ከለበሰ በኋላ የሚሰራውን ስራ የሚያመለክት ስም ነው እና ብዙ ጊዜ ይሄ ኢየሱስ የሚለውን ስም በደንብ አልተረዳነውም እና ብዙዎቻችን ኢየሱስ ለሚለው ስም ምን አይነት ቦታ መስጠት እንዳለብን ምንድን ነው ራሱ ይሄ ስም ምንድን ነው የሚለውን ነገር ስሙ የተሸከመውን ነገር ብዙ ጊዜ አንረዳውም። በዚህ ስም ምን ልናገኝ እንደምንችል ወይም በዚህ ስም ምን እንደተፈቀደልን ምን እንደተሰጠን ያልገባን ብዙ ሰዎች ነው። ስለዚህ ስሙን ኢየሱስ ትይዋለሽ አለ። በኋላ ከተወለደ በኋላ በግዝረቱ ጊዜም ኢየሱስ ብለው ስም አወጡለት። ስለዚህ ይህንን ሳይተረጉሙ ማለፍ ትንሽ ከባድ ይሆናል። ስለዚህ ምንድን ነው አሁን ኢየሱስ የሚለውን ስም ስንሰማ ኢየሱስ የሚለውን ስም ስንናገር እንዴት ነው ልንረዳ የሚገባው?
እንዴት ነው ልንረዳ የሚገባው? እንደውም አንዳንዶቻችን ስሙን ራሱ ስንሰማ የሚከብደን ሰዎች አለን። እንደው ለሌሎች የተሰጠ አድርገን የምናስብ ሰዎች አለን። አይደለም፣ ያ አይደለም። ክርስቲያን የሆነ ሁሉ ኢየሱስ የሚለው ስም ምን እንደሆነ በደንብ መረዳት አለበት። ምን እንደሆነ በዛ ስም ምን እንዳገኘ መረዳት አለበት ክርስቲያን የሆነ ሁሉ። በቤተ ክርስቲያናችንም እንደ እውነቱ ከሆነ ገና በሌሊት እንኳን ቤተክርስቲያን ገና በነግህ በሌሊት ምስጋናዋን ስታቀርብ ኢየሱስ ክርስቶስ ጥዑመ ስም ለዘይጸውዖ እያለች ኢየሱስ ክርስቶስ ስሙ ራሱ እንደዚህ ተብሎ ሲጠራ ስሙ የሚጥም ለአንደበት የሚጥም ስም ብላ ነው የምትናገሩ። እና ልሳነ ነፍስ ልሳነ መንፈስ የነፍስ አንደበቷ ወይም ምላሷ የመንፈሳችን ምላሷ አንደበታችን ሲቀምሰው እንደ ማር እንደ ወለላ የሚጣፍጥ ስም ነው ብላ ነው ቤተክርስቲያን እንግዲህ ኢየሱስ የሚለውን ስም የምትነግረንና በዚህ ስም ምንድን ያገኘ ነው ኢየሱስ የሚለው ስምስ የተሸከመው ነገር ምንድን ነው የሚለውን ነገር አንዱ ማወቅ ያለብን ይሄ ነው። በብሉይ ኪዳን እንግዲህ ብዙ የነገረ መለኮት ሊቃውንት እንደሚስማሙበት ኢየሱስ የሚለው ስም እና ይሄ ኢያሱ የሚለው የመስፍኑ ኢያሱ በብሉይ ኪዳን ሁለት ብቻ ናቸው በዚህ ስም የተጠሩት። ኢያሱ በሚል ስም የተጠሩት ሁለት እንደሆኑ ተጽፏል። እና ይሄ ሁለቱ ስም እጅግ በዕብራውያን አጠራር እጅግ ተቀራራቢ የሆነ ትርጓሜ እንዳለው ይረዳሉ። እና የሚገርመው ይሄ የእስራኤላውያን ከግብፅ መውጣታቸው ራሱ የራሱ የሆነ ስለዚህ ጌታችን ሰውን ከማዳኑ ጋር የራሱ የሆነ ምስጢራዊ የሆነ ወይም ምሳሌያዊ የሆነ ትርጉም አለው። እና እንደምናውቀው ሁላችንም ከግብፅ ባርነት ሙሴ አውጥቷቸዋል እስራኤልን። ሙሴ ግን ምድረ ርስት አላስገባቸውም። እና ሙሴ በብሉይ ኪዳን የነበሩ ብዙ ታላላቅ ሰዎች ብዙ ነቢያት የሚያደርጉት ነገር በዘመኑ የፈጸሙት ተጋድሎ ወደፊት ክርስቶስ ዓለምን ለማዳኑ የሚሰጠው የራሱ ምሳሌያዊ ማሳያነት አለው። እና ሙሴን ለምሳሌ የጌታ ምሳሌ አድርገን እዚህ ላይ እንወስደዋል። ግብፅ የሲኦል ምሳሌ እንልና ፈርዖን የዲያብሎስ ሰራዊቱ የአጋንንት ምሳሌ፣ እስራኤላውያን የምዕመናን ምሳሌ፣ ሙሴ የጌታ በትር የመስቀል ባህረ ኤርትራ የጥምቀት ምሳሌ እንልና ከግብፅ ሙሴ እንዳወጣቸው ጌታም ምዕመናንን ከሲኦል ለማውጣቱ ከዲያብሎስ ቁራኝነት ለማላቀቁ ምሳሌ ብለን የምንሰጥበት ቦታ አለ። በሌላ ስንተረጉመው ደግሞ ሙሴ የሕግ ምሳሌ ነው። እንደውም በመጽሐፍ ቅዱስ ሙሴ ብሎ ሲናገር ብዙ ጊዜ ቀጥታ ነቢዩ ሙሴን ላይ ያመለክት ይችላል። ሙሴ ብሎ ሲናገር ሕግን ያመለክታል። ለምሳሌ ጌታችን በምሳሌ ያስተማረው የዚህ የባለጠጋውና የአልዓዛር ታሪክ ላይ ሄዶ ከሙታን አንዱ ያስተምራቸው ብሎ ሲለምነው አይ በዚያ ሙሴና ነቢያት አሉላቸው ከፈለጉ እነሱን ይስሙ ካልወዲያ ግን ከሙታን አንድ ተነስቶ እንኳን ቢነግራቸው አይሰሙም ነው ያለው። እና ሙሴና ነቢያት አሉ ሲል በዛን ጊዜ በምድር ሙሴ ነበረ ለማለት አይደለም። ሙሴና ነቢያት ያለው ሕግና መጻሕፍት አሉ ነው። ሙሴ የሕግ መጻሕፍትን የጻፈው፣ ነቢያት ደግሞ የትንቢት መጻሕፍትን የጻፉት። ስለዚህ ሙሴ የሚለው ቃል ብዙ ጊዜ በመጽሐፍ ቅዱስ ስንረዳው ስንተረጉመው ሙሴ የሚለው ሕግን ይወክላል፣ ሕግን ያመለክታል። እና እንዳየነው ሙሴ በመሪባ ውሃ በታየበት ስህተት ምድረ ርስት አትገባም፣ ህዝቡን እየመራ ወደ ምድረ ርስት አትገባም ተባለ። እሱም በዛ በሞዓብ ተራራ ላይ ሆኖ ከሩቅ ሆኖ ተመልክቷት ነው ከነዓንን ከሩቅ ሆኖ አይቶ እንጂ ወደ ውስጥ አልገባባትም። ህዝቡንም አላሻገረም። ህዝቡን ያሻገረ ማን ነው? መስፍኑ ኢያሱ ነው። ከሙሴ ጋር እንደነበርኩ ከአንተ ጋር እሆናለሁ፣ ከህጌ ከትእዛዜ ወደ ቀኝም ወደ ግራም ካላልክ ከሙሴ ጋር ከባሪያዬ ከሙሴ ጋር እንደነበርኩ ከአንተ ጋር እሆናለሁ አለው እግዚአብሔር። ይህን ቃል ኪዳን ገባለት። ከዚያ በኋላ ኢያሱ እየመራ ህዝቡን ወደ ምድረ ርስት ይዟቸው ገባ። እዚህ አባቶቻችን በመልካ ኢየሱስ ላይ ገና ስንጀምር ሰላም ለዝክረ ስምከ የሚለውን ስንል ምንድን ነው የሚሉት? አክሊለ ስምከ እንዘ ይትቄጸል በርሱ አህጉረ ጸር ወረሰ ኢያሱ። ስምህን አክሊል አድርጎ ተሸክሙ፣ ስምህን እንደ አክሊል ተቀዳጅቶ የጠላት ሀገር የነበረችውን ከነዓንን ጠላትን አጥፍቶ ለህዝቡ እንደወረሰ ኢያሱ
ብለን አሁን ምንን ያንተን ስም እንደ አክሊል ተቀዳጅቶ ነው የምንለው። ለምን ኢያሱ የሚለው ስም በምስጢር ኢየሱስ ከሚለው ጋር ተቀራራቢ ስለሆነ ወይም አንድ ስለሆነ ስምህን እንደ አክሊል ተቀዳጅቶ። አሁን እንግዲህ ምድረ ርስትን ወይም ከነዓንን ሕግ አላወረሰም። ያወረሰ እንግዲህ በሕግማ ኖረናል 5500 ዘመን ይልቁንም በሕገ ልቡናና በሕገ መጽሐፍ ሙሴ በሰጠው መጽሐፍ ሕግ እየተመራ ህዝቡ ኖሯል። ያ ግን ሕጉ ግን እንደውም የበለጠ ከሳሽ ሆነብን ያለው እንደ ቅዱስ ጳውሎስ አነጋገር ከሳሽ ሆነብኝ። አትመኝ ባይለኝ ሕጉ ምኞት ኃጢአት መሆኑን ባላወቅኩ ነበር። እና ሕጉ እንደውም ከኃጢአት ነፃ ከማድረግ ይልቅ የበለጠ ከሳሽ ነው የሆነው። ኃጢአታችን ላይ ምስክር ነው የሆነብን ሕጉ። ከዚህ የተነሳ ሕጓ መጥፎ ናት እላለሁ ይልና አይደለም፣ ሕጊቱማ ቅድስት ናት፣ ደገኛ ሕግ ናት። እኔ መኖር ስላልቻልኩኝ እኔ መፈጸም ስላልቻልኩኝ ነው እንጂ ብሎ ቅዱስ ጳውሎስ ይናገራልና ሕጉ ከሳሽ ነው የሆነብን። እንኳን ከኃጢአት ነፃ ሊያወጣን ቀርቶ ኃጢአታችንን የሚመሰክርብን በኃጢአታችን የሚከሰን ነው የሆነው። በኋላ ግን በኃጢአታችን የማይከሰን ከኃጢአታችን የሚያድነን መጣና ያንን የነበረብንን የባህሪ ጉስቁልና፣ ቁራኝነት፣ ለዲያብሎስ መገዛት፣ ለኃጢአት መገዛት ከዛ ነፃ አወጣን። እንግዲህ ኢያሱ ምድረ ርስትን እንዳወረሰን አሁን እኛ ከገባን ማንወጣባትን ካገኘን ማናጣባትን ርስት ያወረሰን ኢየሱስ ክርስቶስ ነው። ይሄ ኢየሱስ በሚለው ስም ነው ይችን አገር የወረስ ነው ማለት ነው። ወይም ወደ ርስታችን የመለሰን ስም ኢየሱስ የሚለው ስም ነው። እንደውም ወደ ርስታችን መመለስ ብቻ አይደለም፣ እሱ ራሱ ርስታችን ነው። ርስታችን ነው። አሁን እኛ ርስት ብለን ስንናገር መንግስተ ሰማያትን ነው አይደል ርስት የምንለው። አባቶቻችን ምንድን ነው የሚሉት? ወንጌል ተስፋ ናት ይላሉ። ተስፋ መንግስተ ሰማያት። እንግዲህ ወንጌል ተስፋ ናት፣ የተስፋ ህግ ናት ወንጌል። ተስፋ ደግሞ መንግስተ ሰማያት ናት። መንግስተ ሰማያት ማን ነው የሚለውን ሲተረጉሙ መንግስተ ሰማያት ኢየሱስ ክርስቶስ ነው። በእርሱ በማመን የምንወርሳት ስለሆነች እርሱ ርስታችን ነው ማለት ነው። በሌላ አነጋገር በምስጢር እሱ ራሱ ርስታችን ነው። ርስታችንን የሚያወርስ እሱ ነው፣ እሱ ራሱ ርስታችን ነው ብለን ስለዚህ አንዱ የምንረዳው ምንድነው? ኢየሱስ የሚለው ስም ወደ ርስታችን የመለሰን ስም፣ ወደ ርስታችን የመለሰን፣ ርስታችንን ያወረሰን፣ ወደ አባታችን መንግስት ያፈለሰን ስም ነው። ይሄ ከነበርንበት ባርነት ህይወት አውጥቶ ወደ አባታችን መንግስት ደግሞ ለመግባት ቅድመ ሁኔታ አለው። ዝም ብሎ አይገባም። ቅድመ ሁኔታው ምንድነው? ልጅነት ነው። አሁን መንግስተ ሰማያት ቀርባለችና ንስሐ ግቡ የሚለውን የዮሐንስ መጥምቅን ትምህርት ስንተረጉም ምንድነው የምንለው? መንግስተ ሰማያት ልጅነት በሃይማኖት ልትሰጥ ቀርባለች ነው የምንለው። እንግዲህ መንግስተ ሰማያትን ልጅነት ብለን የተረጎምናል። ልጅነት ደግሞ በሃይማኖት ልትሰጥ፣ ሰው ልጅ ከሆነ እንደ ቅዱስ ጳውሎስ ንግግር ልጆች ከሆንን ወራሾች ነን። ልጅነታችንን ማጽናት ነው እንጂ የሚጠበቅብን ልጅ ከሆንን ወራሾች ነን። ይሄ ባይ ዲፎልት የሚባል ነገር አለ። ስለዚህ ልጆች ከሆንን ወራሾች ነን። አሁን ክርስቲያን ተጋድሎ ምንድን ነው? ክርስቲያን በዚህ ዓለም ሲኖር ተጋድሎ ምንድን ነው ካልን ልጅነትን ለማግኘት አይደለም። ክርስቲያን ከሆነ ልጅ ነው። ከዛ በኋላ የሚጠብቀው ተጋድሎ ምንድን ነው ካልን ልጅነትን ማጽናት። ያችን ልጅነታችንን ሊያሳድፍ ዲያብሎስ በብዙ ነገር ስለሚፈትነን፣ ዓለም በብዙ ነገር ስለምትፈትነን ያቺ ልጅነታችንን እንዳታድፍ የምናደርገው ተጋድሎ ነው። ልጅነታችንን አጽንተን ለመጠበቅ የምናደርገው ተጋድሎ ነው። ያን ተጋድሎ ጨረስን ማለት ልጆች ስለሆንን ወራሾች እና አሁን የተሰጠን ምንድነው? በእግዚአብሔር ልጅ በልጁ የተሰጠን ምንድነው? የልጅነት መብት ነው። በርዝ ራይት የምንለው ነው አሁን የተሰጠን። አንድ ሰው አሁን በህግ የሚሰጠው መብት አለ፣ የህግ መብት አለ። ለምሳሌ ውርስን በተመለከተ እናወራ። የአንድን ሰው ንብረት ለመውረስ በርዝ ራይት ያለው አለ፣ የልጅነት መብት የሚፈቅድለት አለ፣ የህግ መብት የሚፈቅድለት አለ። አሁን እኛ የህግ መብት አይደለም የተሰጠን መንግስተ ሰማያትን ወይም የአባታችንን ርስት ለመውረስ የህግ መብት አይደለም የተቀበልነው። እኛ አሁን የተቀበልነው የልጅነት መብት ነው የተቀበልነው። የልጅነት መብት ነው የተቀበልነው። ይሄን በጣም ልዩነቱን በደንብ ማወቅ አለብን እና ይሄን ደግሞ ያገኘነው በልጁ ነው። ኢየሱስ ተብሎ በተጠራው በልጁ ነው ይሄን ያገኘነው። በስሙ ነው ይሄን ያገኘነው። ኢየሱስ በሚለው ስም ነው ይሄን ያገኘነው። ይሄን መረዳት አለብን። ይሄንን አስረግጦ ሲነግረን ዮሐንስ ወንጌላዊ ምንድነው የሚለው? እውነተኛው ብርሃን ወደ ዓለም ይመጣ ነበር ይላል። እውነተኛው ብርሃን
እንደው ከላይ ካነሳ ነው እንደው ለማሳጠር ብዬ ነው። ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ሊመሰክር ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም ይለዋል። ከዛ ይቀጥልና እውነተኛው ብርሃን ለዓለሙ ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለሙ ነበረ፣ ዓለሙ በእርሱ ሆነ፣ ዓለሙ ግን አላወቀው። የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ አልተቀበሉትም ይልና ለተቀበሉት በስሙም ለሚያምኑት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ያው ለተቀበሉት በስሙም ለሚያምኑት ምን በሚለው ስም? በስመ ሥጋዌ ለሚያምኑ ኢየሱስ በሚለው ስም፣ ይህ ስም መድኃኒት ነው፣ ይህ ስም አዳኝ ነው ብለው ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። አሁን የምን ስልጣን ነው የተቀበልን? የልጅነት ስልጣን ነው የተሰጠን። አሁን ይህን ይዞ ነው ቅዱስ ጳውሎስ እንግዲያው ልጆች ከሆንን ወራሾች ነን ብሎ የተናገረ ይህንን ይዞ እዚህ በእግዚአብሔር ፊት ወይም በእግዚአብሔር ርስት ለመኖር ዘወትር በእግዚአብሔር ፊት ለመታየት የበቃ ነው በዚህ ስም ነው። ለዚህ ነው ይህን ስም ቀለል አድርገን ማየት የለብንም ብለን የምንናገረው። ከክርስቲያኖች አንደበት ሊለይ የማይገባው ስም ነው ይሄ ስም። ኢየሱስ ክርስቶስ የሚባለው ስም ከክርስቲያኖች አንደበት ሊለይ የማይገባው፣ ግን እያንዳንዱ ክርስቲያን ይህንን ስም ሲጠራ ደግሞ በጣም በከፍተኛ ፍቅር፣ በከፍተኛ አክብሮት፣ በከፍተኛ ፍርሃት መሆን አለበት። ዝም ብሎ የቆሎ ጓደኛችን ስም እንደምንጠራ የምንጠራው ስምም አይደለም። አሁን ብዙዎች እንደው ስሙን አስሬ ዝም ብሎ በሚገባውም በማይገባውም ስለጠሩ ለክርስቶስ ያላቸውን ፍቅር ወይም ኢየሱስ ለሚለው ስም ያላቸውን ፍቅር ያሳዩ ይመስላቸው አሉ። ስሜን በከንቱ አትጥራ የሚለው እኮ ለብሉይ ኪዳን ወይም ለኦሪት ብቻ የተሰጠ ሕግ አይደለም። ይልቁኑ ደግሞ የስሙ ኃይል በተገለጠባት ዘመን የምንኖር ሰዎች በዚህ ስም ድህነት በተናኘባት ድህነት በተሰጠባት ዘመን ዓመት የጌታ ዓመት ተብላ በምትጠራው በዚች ዓመት በስሙ በዳንባት በስሙ በተዋጀንባት በዚች ዓመት የምንኖር ሰዎች ደግሞ ለዚህ ስም ምን ያህል ነው አክብሮት ሊኖረን የሚገባው? ነገር ግን ደግሞ እንደ ባዕድ ደግሞ ይሄ ስም ምን እንዳገኘንበት ሳናውቅ በዚህ ስም ምን ያህል እንደከበርን፣ ከውርደታችን እንዴት እንደተነሳን፣ ከወደቅንበት እንዴት እንዳዳነን፣ ከጠፋንበት እንዴት ተፈልገን እንደተገኘን በዚህ ስም ተቀዳጀነውን ክብር ልክ አሁን እኮ ኢያሱ አክሊለ ስምከ ዘይትቄጸል በርእሱ እንዳለ ስምህን እንደ አክሊል ተቀዳጅቶት ነበር እንዳለ እኮ አሁን እኮ እያንዳንዳችን ክርስቲያኖች ኢየሱስ የሚለውን ስም እኮ እንደ አክሊል ተቀዳጅተነው ነው የምንኖረው። አሁን ሁላችን በዚህ ስም አክሊልነት ተጊጠን ነው የምንኖረው ክርስቲያኖች በመሆናችን፣ የእሱ ልጆች በመሆናችን። ለምን ክርስቲያን የተባልነው በእሱ ስም አይደለም? እና በክርስቶስ ክርስቲያኖች፣ በመሲህ መሲሐውያን አይደል እንዴ? በኢየሱስ ኢየሱሳውያን ነው የምንባለው እኛ። ስለዚህ በዚህ ስም የምንኖር፣ በዚህ ስም የተዋጀን፣ በዚህ ስም ልጅነትን ያገኘን እኮ ስሙን እንደ አክሊል ተቀዳጅተን ነው የምንኖረው። ያን ስም እንደ አክሊል ተቀዳጅተን ስለምንኖር ነው በኋላ ርስታችንን ለመውረስ ስንሄድ ችግር ማይገጥመን፣ ሰተት ብለን ወደ ርስታችን ምንገባ። ለዚህ ነው ይሄን ስም ያልተቀዳጀ ሰው ርስቱን ሊወርስ አይችልም። እና በምስጢር አባቶቻችን የመልካ ኢየሱስ ጸሎት መጀመሪያ ላይ ሰላም ለዝክረ ስምከ ለስምህ አጠራር ሰላም እንላለን ብለው ሲጀምሩ ከኢያሱ ምድረ ርስትን ማውረስ ጋር በምስጢር ያገናኙት ዛሬ እኛም የእሱን ስም እንደ አክሊል ተቀዳጅተን የምንወርስ ስለሆነ ነው። የእሱን ስም እንደ አክሊል የተቀዳጀ ነው በምንድን ነው ካልን በልጅነት ነው። ለምን ምንድን ነው የምንለው? በክርስቶስ ክርስቲያን፣ በወልድ ውሉድ ተብለናል፣ በልጁ ልጆች ተብለናል፣ በልጁ ልጆች ተብለናል። አሁን በእግዚአብሔር ፊት በአባታችን በእግዚአብሔር ፊት የምንታየው በልጁ ነው የምንታየው አሁን እኛ። ስለዚህ ይሄን ደግሞ ያገኘነው በስሙ ነው። ለምን ለተቀበሉት በስሙም ለሚያምኑት ነው ያለው። የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ይህንን ሁሉ ሊረዳው የሚገባ ነገር ነው። ይህ ስም ልጅነት ያገኘንበት ነው ብለናል። ርስታችንን የወረስንበት ነው ብለናል። ወይም የምንወርስበት ነው ብለናል። የምንወርስበትም ብንል የወረስንበትም ብንል አይጣላም። ለምን እነ ቅዱስ ጳውሎስ፣ ይሄ መጽሐፍ ቅዱሳዊ አነጋገር ነው። አሁን ቅዱስ ጳውሎስ
አክሊል ይጠብቀኛል ብሎ የሚናገርበት ጊዜ አለ። ርስት ተቀብያለሁ ብሎ ደግሞ የሚናገርበት ጊዜ አለ። አሁን ርስት ተቀብያለሁ ካለ ኃላፊን ነው የሚያመለክተው። ኦልሬዲ ሆኗል አይደለም የሚያመለክተው። እንደገና አክሊል ይጠብቀኛል ሲል ደግሞ ገና የሚሆን ነው የሚያሳየው። ሁለቱንም ሲናገር ግን የሚጣል አይደለም። ክርስቲያን በዚህ ውስጥ ነው የሚኖረው። በእምነትም በተስፋም ነው የሚኖረው። ተስፋ ያለ እምነት ባዶ ናት። ተስፋ ያለ እምነት አትፈጸምም። ተስፋ የሌላት እምነትም ደግሞ ከንቱ ናት። ስለዚህ ክርስቲያን ደግሞ በእምነቱ ተስፋውን ይቀዳጃል። ተስፋውን ደግሞ በእምነቱ አጽንቶ ይጠብቃል። ይሄ በክርስትና ውስጥ ያለ ተስፋ በዚህ ዓለም እንደምናስበው አይነት ተስፋ አይደለም። አሁን በዚህ ዓለም የምናስበው ተስፋ 50-50 ብለን የምናስበው ነው አይደለም። አንድ ነገር ተስፋ አደርጋለሁ፣ ይሄ ነገር ይሆንልኛል ብዬ ተስፋ አደርጋለሁ ስንል ፐርሰንት አለው በውስጣችን። ወይ የተረጋገጠ የምናውቀው ያልተረጋገጠ ፐርሰንት አለ። 10-90 ሊሆን ይችላል፣ 20-80 ሊሆን ይችላል፣ 50-50 ሊሆን ይችላል። ግን 100% እርግጠኛ ነው የምንለው አይደለም። እኛ በክርስትና ተስፋ የምንለው 100% የተረጋገጠ ነገር ነው። ለምሳሌ ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ፣ የሙታንን መነሳትና የሚመጣውን ዘላለማዊ ሕይወት ተስፋ እናደርግ። ሁለት ነገር ነው ተስፋ የምናደርገው። አንድ የሙታንን ትንሣኤ ተስፋ እናደርጋለን። ሁለት ዘላለማዊ ሕይወትን ተስፋ እናደርጋለን። ይሄ ተስፋ የሚፈጸም ነው። በምንም ተአምር የሚቀር ነገር አይደለም። ይሄ የሚቀር አይደለም። የሙታን ትንሣኤ አይቀርም። በስሙ አምነን ፈቃዱን ከኖርናት ደግሞ ዘላለማዊ ሕይወትም። ስለዚህ ይሄንን የሚኖር ሰው ማለት ነው በስሙ አምኖ በስሙ ተጠምቆ ፈቃዱን እየፈጸመ የሚኖር ሰው ርስት ተቀብያለሁ ማለት ይችላል። እንደ ቅዱስ ጳውሎስ አክሊል እቀበላለሁ ብሎ ማውራት ይችላል። ስለዚህ ይሄ ስም ርስታችንን የተቀበልንበት ነው። ይሄ ስም ልጅነት ወደ ርስት ለመግባት ወደዛች ርስት ለመግባት ዋናው መስፈርት ምንድነው? ልጅ መሆን አለበት። ልጅ ካልሆነ አይወርስም። ያንን የፈለገ መልካም ነገር ቢሰራ የፈለገ መልካም ነገር ቢገኝበት ልጅ ካልሆነ ወደዛች ርስት መግባት አይቻልም። ምክንያቱም በሐዲስ ኪዳን ትልቁ ኃጢአት በኢየሱስ ክርስቶስ አለማመን ትልቁ ኃጢአት። ይህንን ዮሐንስ ወንጌል ምዕራፍ 16 ላይ ራሱ ባለቤቱ አስቀምጦታል። መንፈስ ቅዱስ ወደዚህ ዓለም ይመጣል። ስለ 3 ነገር ነው የሚመጣው። ስለ ኃጢአት፣ ስለ ፍርድ አይደለም ያለው ዓለምን ሊወቅስ። ስለ ኃጢአት፣ ስለ ፍርድ፣ ስለ ጽድቅ ዓለምን ሊወቅስ ይመጣል። ስለ ኃጢአት አለና በእኔ ስለማያምኑ ነው ያለው። ስለዚህ በእግዚአብሔር ልጅ የማያምን ሰው ያችን ርስት ሊወርስ አይችልም። በእርሱ የሚያምን የዘላለም ሕይወት እንዲኖረው ነው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዶታል። ዓለም በልጁ እንዲድን ነው እንጂ ልጁ በዓለም እንዲፈርድ አላከውም አለና በእግዚአብሔር ልጅ የማያምን በአንዱ በእግዚአብሔር ልጅ የማያምን ግን አሁን ተፈርዶበታል። ስለዚህ በኢየሱስ ክርስቶስ የማያምን ሰው ገና ፍርድ የሚጠብቅ አይደለም፣ በፍርድ ውስጥ ነው የሚኖረው። ስለዚህ ለሱ ዳግም ምጽአት የሚለውጠው ነገር የለም። አሁንም በፍርድ ውስጥ ነው ያለው። ስለዚህ የመጀመሪያው ወደዛች ርስት ለመግባት የመጀመሪያው የሚጠበቀው ምንድነው? በልጁ አምኖ በስሙ አምኖ ልጅነት ማግኘት፣ ከዛ ልጅነትን አጽንቶ መጠበቅ ነው። ሁለተኛ በስሙ ሌላ ያገኘነው ነገር ምንድነው? የኃጢአት ስርየት ነው። የኃጢአት ስርየት በኢየሱስ ክርስቶስ ስም ነው የሚፈጸመው። የኃጢአት ስርየት ለዚህ ነው ቤተክርስቲያናችን ሁልጊዜ ኑዛዜ ስትናዘዘን ይፍታ ወይህድግ ያንጽህ ወይቀድስ እግዚእነ ኢየሱስ ክርስቶስ፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ካህን የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ አይደለም። በደሙ ፈሳሽነት ያለምን ኃጢአት እንዳስወገደ የኔንም የናንተንም ኃጢአት ይቅር ይበለን ብላ በስሙ ነው ስርየተ ኃጢአትን የምትናኘው ይወላችሁ። ስለዚህ ይሄ ስም የኃጢአት ስርየት ያገኝንበት ስም ነው። የሐዋርያት ሥራ ምዕራፍ 2 ላይ ቅዱስ ጴጥሮስ መንፈስ ቅዱስ የወረደላቸው ቀን በበዓለ ጴንጠቆስጤ መንፈስ ቅዱስ የወረደላቸው ጊዜ ጉሽ ጠላ ጠጥተው ነው። በየቋንቋቸው ሲናገሩ ሲሰሟቸው ጉሽ ጠላ ጠጥተው ነው ሲሏቸው ተነስቶ በመንፈስ ቅዱስ ተቃኝቶ አስተማራቸው። በቅንዓት ነው። ይሄ የመንፈስ ቅዱስን ስራ መስደባቸው አስቀንቶት
በቅናት ተነስቶ ነገራቸው። ይሄን እንደምታዩት ጉሽ ጠላ ጠጥተው የሰከሩ አይደሉም። ነገር ግን በነቢይ እንደተባለ እሰውጥ እምነ መንፈሴ ዲበ ኩሉ ዘሥጋ ሥጋ በለበሰ ላይ ሁሉ ከመንፈሴ አፈሳለሁ የተባለው ቃል ተፈጽሞ ነው የምታዩት እንጂ እንደምትሉት እናንተ በጉሽ ጠላ የሰከሩ ሰዎች አይደሉም እነዚህ ብሎ በተናገረ ጊዜ በዛ የነበሩት ሰዎች ምን ተንግበር አሉ ይላል። ምን እናድርግ? እንግዲህ በቤተ ክርስቲያን የትኛውም አገልግሎት ዋና ዓላማው ሰማዕያኑን ምን እናድርግ እንዲል መቀስቀስ። ምን እናድርግ? ቃለ እግዚአብሔርም ሲነገር፣ ስብከትም ሲነገር፣ ትምህርትም ሲሰጥ፣ ምንም ሲደረግ ሰው ያንን አድምጦ ምን ላድርግ፣ በቃ ነፍሴ ከእግዚአብሔር ጋር ተዋህዳ እንድትኖር ተጣብቃ እንድትኖር ምን ላድርግ ብሎ መጠየቅ ነው ዋናው ግቡ። እና ምን እናድርግ ብለው ጠየቁ በዛ የነበሩ ሰዎች። እና ቅዱስ ጴጥሮስ ምንድን ነው ያላቸው? ንስሐ ግቡ አላቸው። ከዚህ አሁን ከተናገራችሁት ጀምሮ በማታውቁት ነገር የመንፈስ ቅዱስን ስራ ሰድባችኋል። ስለዚህ ከዚህ ጀምሮ ንስሐ ግቡ አላቸውና ኃጢአታችሁ ይሰረይ ዘንድ ደግሞ በኢየሱስ ክርስቶስ ስም ተጠመቁ። በኢየሱስ ክርስቶስ ስም ተጠመቁ። ስለዚህ የኃጢአት ስርየት ያገኘንበት ስም ነው ይሄ። ይሄ ደግሞ ቀላል አይደለም። በማንም በማን የኃጢአት ስርየት አይገኝም። በማንም ይሄ ቅድም ያልነው ልጅነት፣ የኃጢአት ስርየት በኢየሱስ ክርስቶስ ስም ካልሆነ አሁን አንዳንዶች እንዴ በኢየሱስ ክርስቶስ ስም ነው ወይስ በአብ ወልድ መንፈስ ቅዱስ ስም ነው የሚሉ አሉ። አብ ወልድ መንፈስ ቅዱስም አልን ኢየሱስ ክርስቶስም አልን ያው ነው፣ ልዩነት የለውም። ለምን ልጅን ስንጠራ አባትን እንጠራለን፣ አባትን ስንጠራ ልጅን እንጠራለን። ለምሳሌ ያህል መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ሲል አብን ቢሰድብ ወይም ወልድን ቢሰድብ ኃጢአቱ ይሰረያል ማለት አይደለም። እና እንደውም አባቶቻችን ምን ይላሉ? አብ ሲነካ ወልድ ይነካ ይላሉ። ምክንያቱም በባህሪ አንድ አምላክ ስለሆነ ነው የምንናገረው። በባህሪ አንድ አምላክ ስለሆነ ነው የምናወራው። እዚህ ልጅነት አገኘን ብንል በእግዚአብሔር ስም ልጅነት አገኘን ብንል በኢየሱስ ክርስቶስ ስም ልጅነት አገኘን ብንል የምስጢር ልዩነት የለውም። እና ከዚህ ስም ውጭ ግን ስርየተ ኃጢአት የምናገኝበት ልጅነት የምናገኝበት ስም የለም። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዳንድ ጊዜ ባላደረገችው ስትከሰስ ትገኛለች። ቅዱሳንን እናከብራለን፣ የቅዱሳንን ስም እናከብራለን። ልክ ነው። ለምንድን ነው የምናከብረው? ስማቸውን የማይጠፋ ስም ሰጥቷቸዋል። በቤቴና በቅጥሬ የማይጠፋ ስምን እሰጣቸዋለሁ ብሏል። ይህንን ኢሳይያስ 56ን ማንበብ ይችላል። በቤቴና በቅጥሬ የማይጠፋ ዘላለማዊ ስምን እሰጣቸዋለሁ ስላለ ስማቸውን እናከብራለን። የቅዱሳንን ስም እናከብራለን፣ ቅዱሳንን እናከብራለን። ስማቸውን እናከብራለን፣ የቅዱሳንን ስም እናከብራለን ማለት ግን ኢየሱስ ክርስቶስ ከሚለው ስም ጋር እናስተካክላለን ማለት አይደለም። ማናችንም በዚህ በኦርቶዶክሳዊ ተዋሕዶ ትምህርት ያደግን ማናችንም በቅዱሳን ስም ስርየተ ኃጢአት እናገኛለን ብለን አናውቅም። በቅዱሳን ስም ወደ እግዚአብሔር እንቀርባለን ነው የምንለው። በቅዱሳን ጸሎት፣ በቅዱሳን ምልጃ ወደ እግዚአብሔር እንቀርባለን እንላለን እንጂ የኃጢአት ስርየት በቅዱሳን ስም ይገኛል አንልም። ልጅነት በቅዱሳን ስም ይገኛል አንልም። ልጅነት የሚገኝ የኃጢአት ስርየት የሚገኝ በኢየሱስ ክርስቶስ ስም። ነገር ግን ስርየት ወደምናገኝበት በነሱ ጸሎት፣ በነሱ ተጋድሎ፣ በነሱ ምልጃ፣ በነሱ ስም እንቀርባለን። ስለ አብርሃም ብለህ ስንለው እኮ እግዚአብሔርን የአብርሃምን ስም እየጠራን ነው። ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ብለህ ይቅር በል ማር ስንለው ስማቸውን በፊቱ መታሰቢያ አድርገን እያቀረብን ነው። እግዚአብሔር የዛን ጊዜ ምሕረትን ያደርጋል። ምሕረት የሚሰጥ ግን በማን ስም ነው? በሱ ስም። አሁን የኃጢአት ይቅርታ የሚያገኘን፣ የኃጢአት ስርየት የሚያገኘን፣ ልጅነት የሚያገኘን በሱ ስም ነው። ቅዱስ ጳውሎስ ይህንን በቆሮንቶስ ምዕመናን መካከል በነበረው መከፋፈል ላይ ተናግሮታል። እርስ በርሳቸው ተከፋፍለው እኔ ኬፋ ነኝ፣ እኔ ጳውሎስ ነኝ፣ እኔ አጵሎስ ነኝ ይሉ ነበር። እና ቅዱስ ጳውሎስ በዚህ ነገር በጣም ተቆጥቶ ምንድን ነው የሚናገራቸው? እንዴ ከእናንተ መካከል አጵሎስ ወይም ጳውሎስ ለእናንተ ተሰቅሏል ይላቸዋል፣ ወይስ በጳውሎስ ስም ተጠምቃችኋል? አይቻልማ። የልጅነት ጥምቀት በስላሴ ስም በኢየሱስ ክርስቶስ ስም ካልሆነ የልጅነት ጥምቀት በጻድቃን፣ በሰማዕታት፣ በመላእክት በማንም ስም አይፈጸምም። የኃጢአት ስርየትም እንደዛው። ለዚህ ነው ሊቀ ካህናት ኢየሱስ ክርስቶስ ሰራዬ ኃጢአት
ብለን ምንናዘዘው ስንናዘዝ የኢየሱስ ክርስቶስን ስም ጠርተን ምንናዘዘው ለዚህ ይሄንን ያወቀ ሰው ኢየሱስ ክርስቶስ የሚለው ስም ምን ያህል ክቡር ምን ያህል ታላቅ ስም ምን ያህል በክርስቲያኖች ሕይወት ውስጥ ምን ያህል ትልቅ ዋጋ ያለው ስም እንደሆነ ይረዳል ይገነዘባል። ስለዚህ ኢየሱስ የሚለውን ስም ስንጠራ ማንም ሰው ሊጠነቀቅ ይገባል። ይህ ስም ቀላል ሊመስለው አይገባም። ይህ ስም ተራ ስም እንዳልሆነ ማወቅ አለበት። ምንድነው በሕይወቴ ውስጥ ክርስቲያን በመባሌ ውስጥ ወይም በዓለም ድህነት ውስጥ ይሄ ስም ያለው ዋጋ ምንድነው? ይሄ ስም ያለው ቦታ ምንድነው የሚለውን ነገር መረዳት አለበት። ሌላው ይህ ስም የለመነውን ሁሉ የምንቀበልበት ስም የለመነውን ሁሉ የምንቀበልበት ስም ነው። በዮሐንስ ወንጌል ምዕራፍ 14 ላይ በስሜ የምትለምኑትን ሁሉ እኔ አደርገዋለሁ ይለናል። በስሜ የምትለምኑትን። ስለዚህ አምላካችን ኢየሱስ ክርስቶስን ስለ ስምህ ብለን እንለምነዋለን። በስጋም የምንፈልገው በረከት ካለ ስለ ስምህ ብለህ አድርግልን እንለዋለን። በነፍሳችን ደግሞ የኃጢአት ይቅርታን ስንፈልግ ስለ ስምህ ብለህ ይቅር በለን እንለዋለን። እሱ ደግሞ ምን ቃል ገብቶልናል? ስለ ስሜ ብላችሁ ወይም በስሜ የለመናችሁትን ሁሉ እኔ አደርገዋለሁ፣ በቃ አደርግላችኋለሁ ብሎናል። ቃሉ ከሚያልፍ ደግሞ ሰማይና ምድር ቢያልፍ እንደሚቀል ተጽፏል። ስለዚህ ይሄ ስም ምንድን ነው ብሎ ለሚጠይቅ ስም ሰው ማናቸውንም በውስጣችን ያለ ነገር የምንሻውን በጎ የሆነ ነገር ሁሉ የምንቀበልበት ብንለምን የምንቀበልበት ስም ነው እና ኢየሱስ ክርስቶስን ስለ ስምህ ብለን ማረን፣ ስለ ስምህ ብለህ ይቅር በለን፣ ስለ ስምህ ብለህ ይሄን አድርግልን እንለዋለን። ሰላምን ስጠን፣ ሰላምን አብዛልን፣ ፍቅርን በመካከላችን አድርግ፣ የተጨነቁትን አሳርፍ፣ የታመሙትን ፈውስ ብለን ስለምን ስለ ስምህ ብለን እንለምነዋለን። ስለዚህ ስሙ ይሄ ኢየሱስ የሚለው ስም የምንለምነውን ሁሉ የምንቀበልበት ስም ነው እና በኢየሱስ ክርስቶስ ስምም ልመና ይቀርባል። ይሄም ደግሞ መጽሐፋዊ ትምህርት ነው፣ ኦርቶዶክሳዊ ትምህርት ነው፣ የወጣ ትምህርት አይደለም። መጽሐፋዊ ነው፣ ኦርቶዶክሳዊ ትምህርት ነው፣ የአባቶቻችን ትምህርት ነው። እግዚአብሔርን ራሱ በልጁ እኮ እንለምነዋለን። በልጁ ስንለምነው እግዚአብሔር ይሰማናል፣ ያደርግልናል። ምን ብለን እንለምነዋለን? አባቶቻችን እንደሚሉት በስቁል ወልድከ በቅንው ወልድከ፣ ስለኛ በተሰቀለ ስለኛ በተቸነከረ ስለኛ በተገረፈ ልጅ ብለህ ይቅር በለን እንለዋለን። እና ለመሆኑ ኢየሱስ ክርስቶስ ለኛ ያልሆነው ነገር ምንድን ነው? በቃ ሁሉ ነገራችን ነው እኮ ለኛ የለመነውን የምንቀበልበት የለመነውን የሚሰጠን ሁሉ ነገራችን ነው። የማናውቅ ለሚመስላቸው እንዲያውቁ ነው ይህንን የምንናገረው። እና ስሙ ኢየሱስ የሚለው ስም የምንለምነውን ነገር የምንቀበልበት ስም ነው። ይሄም ሌላው ልንረዳው የሚገባው ትልቅ ነገር ነው። ድህነተ ሥጋ ድህነተ ነፍስ የምናገኝበት ስም ነው። ይሄ እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ይላሉ ሐዋርያት። እንድንበት ዘንድ ድህነተ ሥጋ ድህነተ ነፍስ እናገኝበት ዘንድ የተሰጠ ስም ነው። ይሄ ከዚህ ስም በላይ የሆነ ድህነተ ሥጋ ድህነተ ነፍስ የምናገኝበት ስም የለም። ይሄ ከቅዱሳን ምልጃ ጋር በቅዱሳን ስም ከመማፀን ጋር የሚያገናኘው ምንም ነገር የለም። አነጋገሩ ተመሳሳይ ቢመስልም የምስጢር ልዩነት አለ። ስለዚህ ይሄ ስም ድህነተ ሥጋ ድህነተ ነፍስ የምናገኝበት እንደሆነ የሐዋርያት ሥራ ምዕራፍ 3 እና ምዕራፍ 4 ላይ በግልጽ እንድንበት ዘንድ የተሰጠ ሌላ ስም የለም ብሎ ቅዱስ ጴጥሮስ ያስረዳቸዋል። እናንተ ንቃችሁ በሰቀላችሁት በናዝሬቱ በኢየሱስ ስም ነው ድህነት የሚገኘው። አንድ ሰው በኢየሱስ ክርስቶስ ሳያምን፣ በነገራችን ላይ ወደ ቅዱሳን ምልጃ ወደ ሌላው መግቢያ በር ራሱ መጀመሪያ በኢየሱስ ክርስቶስ ማመን ነው። በኢየሱስ ክርስቶስ ያመነ ሰው ነው በቅዱሳን ምልጃ ራሱ መጠቀም የሚችለው። በኢየሱስ ክርስቶስ ሳያምን መጀመሪያ ወደ አካሉ መች መጣ? አንድ ብልት በአካል ላይ ሲሆን ነው እኮ በሌላው ብልት መጠቀም የሚችለው። መጀመሪያ አንድ ብልት ከሌላው አካል ተገንጥሎ ከዋናው አካል ተገንጥሎ ከወጣ በሌላው ብልቶ አገልግሎት ሊጠቀም አይችልም። ስለዚህ አካሉ ክርስቶስ ነው፣ እኛ ብልቶች ነን። በሌላው ብልት አገልግሎት
እኛም በአካሉ ላይ ያለን ብልቶች ሆነን መጠቀም ሌላውንም መጥቀም የምንችለው መጀመሪያ አካሉ ላይ ስንገኝ ያ ደግሞ በልጅነት ልጅ ስንሆን ነው። ከአካሉ ከክርስቶስ ጋር የምንጣበቅ ወይም ብልት የምንሆን መጀመሪያ ልጅነት ሲገኝ ነው። ስለዚህ ይሄ ስም ድህነተ ሥጋ ድህነተ ነፍስ የምናገኝበት ስም ነው። ጠላትን ድል የምንነሳበት ስም ነው። ይህ ስም ጠላትን ድል የምንነሳበት ስም ነው። ብከ ንወግዎሙ ለኵሎሙ ጸርነ ይላል ዳዊት። በአንተ ጠላቶቻችን ሁሉ እንወጋቸዋለን ይላል። በጣም በብዙ ቦታ ይሄ ተናግሯል። በኋላም የመጥምቁ ዮሐንስ አባት ካህኑ ዘካርያስ አንሳ ለነ ቀርነ መድኃኒትነ እምቤተ ዳዊት ገብሩ፣ ከአገልጋዩ ከባሪያው ከዳዊት ቤት የመዳንን ቀንድ አስነሳለን ብሎ ይናገራል። የሚናገረው ስለ ኢየሱስ ክርስቶስ ነው እና ጠላቶቻችንን ሁሉ በስምህ እናዋርዳቸዋለን ይላል። አሁንም ክቡር ዳዊት በስምህ እናዋርዳቸዋለን። ጠላቶቻችንን ሁሉ በስሙ ያዋረድንበት ስም ኢየሱስ ክርስቶስ የሚለው ስም ነው። ዲያብሎስ የተዋረደበት ስም ኢየሱስ ክርስቶስ የሚለው ስም ነው። እንደውም እዚህ ሉቃስ 10 ላይ ጌታችን 2 እያደረገ ላካቸው። ወደ አሕዛብን መንደርና ወደ ሳምራውያን መንደር አትግቡ፣ ከእስራኤል ወደ ጠፉት ሂዱ ብሎ 2 አድርጎ ላካቸው። እንደ የልምምድ አገልግሎት ተለማምደው እንዲመጡ እና ልኳቸው ሄደው አገልግለው ተመለሱ። ሲመለሱ ያሉት ነገር የሚገርም ነው። ሐዋርያት በስምህ አጋንንት ሁሉ ተገዙልናል። በቃ በስምህ ቀጠቀጥናቸው አጋንንትን ሁሉ። እሱም ባለቤቱ ነግሮናል። ማርቆስ 16 ላይ ብናነብ ስሜን ከያዛችሁ በእኔ ስም ካመናችሁ መርዝ ብትጠጡ አይጎዳችሁም፣ እባቡና ጊንጡን ትረግጡታላችሁ፣ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ። በምኑ? በስሙ። በጠላት ኃይል ሁሉ ስልጣን ያገኘ ነው በዚህ ስም ነው። ስለዚህ ኢየሱስ የሚለው ስም ጠላትን ሁሉ ድል የነሳንበት፣ ወደፊትም ጠላትን ሁሉ ድል የምንነሳበት ስም። ኢየሱስ የሚለውን ስም መጠጊያ ሳያደርግ፣ ኢየሱስ የሚለውን ስም አምባ ሳያደርግ፣ ኢየሱስ የሚለውን ስም ምሽግ ሳያደርግ ጠላትን አሸንፋለሁ ማለት አይችልም ማንም። ዲያብሎስም ሲሰማ እጅግ ከሚፈራቸው ከሚንቀጠቀጥባቸው ስሞች መካከል የመጀመሪያው ስም ኢየሱስ የሚለው ስም። ከዚህ ስም የበለጠ የሚፈራው ሌላ ስም የለም ዲያብሎስ። ይህንን መረዳት አለብን። ስለዚህ ማንም ሰው ይህን ስም ሲጠራ፣ ማንም ሰው ይህንን ስም ሲሰማ፣ ይሄ ስም እዚህ ስም ላይ ያለውን ስልጣን፣ እዚህ ስም ላይ ያለውን ኃይል፣ እዚህ ስም ላይ ያለው በረከት፣ እዚህ ስም ላይ ያለው ጸጋ ገብቶት መሆን አለበት ይህን ስም መጥራት ያለበት። ሌላው ይህ ስም ከመላእክት ሁሉ ስም እንኳን እጅግ የሚልቅ ስም ነው። ከመላእክት ሁሉ ስም የሚልቅ ስም ነው። ይህንን ቅዱስ ጳውሎስ በመልእክታቱ ገልጾታል። በዚህ በዕብራውያን መልእክቱ ምዕራፍ 1 እና በፊልጵስዩስ መልእክቱ ላይ በሁለቱም አስቀምጦታል። ከመላእክት ሁሉ የሚልቅ ስም በወረሰ መጠን ብሎ ይናገራል። ስለ ጌታችን ሲናገር ከመላእክት እንኳን የሚልቅ ስምን ነው የወረሰው ብሎ እዚህ ዕብራውያን ምዕራፍ 1 ቁጥር 4 ላይ ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከነርሱ አብዝቶ ይበልጣል። እሱ የመላእክት ጌታ ነው። በአጭር ቁመት በጠባብ ደረት ተወስኖ ቢታይም ከነሱ ሁሉ እጅግ የሚበልጥ እሱ ጌታቸው፣ እሱ ፈጣሪያቸው፣ እሱ አምላካቸው ነው። እነሱ ሁሉ ለሱ ይሰግዳሉ። ስሙም ከስማቸው እጅግ የሚልቅ ነው። ስሙም ከስማቸው እጅግ የሚልቅ ነው። ለዚህ ነው ቅዱስ ጳውሎስ ይህን የተናገረ። በፊልጵስዩስ ምዕራፍ 2 ላይም ምንድን ነው የሚለን? በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያውን መልክ ይዞ በሰው ምሳሌ ሆኖ ራሱን ዝቅ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይሁን የመስቀል ሞት እንኳን የታዘዘ ሆነ ይልና በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ከስም ሁሉ
በላይ የሆነ ስም ሰጠው ይልና ምን ይላል? በሰማይ ያለ በምድር ያለ ከምድርም በታች ያለ ሁሉ በኢየሱስ ስም ይንበረከክ ዘንድ ነው። እንግዲህ በሰማይ ያሉ ቅድም ያልናቸው መላእክት የቅዱሳን ነፍሳት በሰማይ ያሉ በሰማይ የሚያድሩ በአጸደ ነፍስ ያሉ እንዲሁም ደግሞ በዓለመ መላእክት ያሉ መላእክት እኛ የተገለጡልን የምናውቃቸው ማናውቃቸውን ፍጥረታት በምድር ያሉ የምናውቃቸው ማናውቃቸው ፍጥረታት ከምድርም በታች ያሉ የምናውቃቸው ማናውቃቸው ፍጥረታት እነዚህ ሁሉ ኢየሱስ ለሚለው ስም ይንበርከኩ። ምክንያቱስ ይሄ ከስም ሁሉ በላይ የሆነ ስም ስለሆነ ከስም ሁሉ በላይ የሆነ ስም ስለሆነ እዚህ በዚህ በዕለተ ግዝረት ኢየሱስ ብለው ጠሩት ብሎ የተነገረ ያለ ምክንያት አይደለም። ለኛም እግዚአብሔር ልጁን ወደዚህ ዓለም ልኮ መጠሪያ ስሙ ኢየሱስ ነው ተብሎ የተነገረን እንዲሁ አይደለም። ምን እንዳገኘን በዚህ ስም ምን እንዳገኘን እንድናውቅ ስለተፈለገ ነው። ስለዚህ በዚህ ስም እንመሰክራለን አይደል? ሁላችንም ምስክርነት እንሰጣለን። ይሄው ፊልጵስዩስ ላይ እንዳለው ኢየሱስ ክርስቶስ ጌታ እንደሆነ እንዲመሰክር ነው። ጌታ ማለት አምላክ ማለት ነው። አምላክ ፈጣሪ ማለት ነው ጌታ ማለት። ስለዚህ ሁላችን ያንን እንመሰክራለን። ሁላችን ለዚህ ስም ምስጋና እናቀርባለን። ሁላችን ለዚህ ስም እንሰግዳለን። እኛ ብቻ ሳይሆን በሰማይ በምድር ከምድር በታች ያለ ይሄን ያደርግ ዘንድ የእግዚአብሔር ትእዛዝ፣ የእግዚአብሔር ፈቃድ፣ የእግዚአብሔር ውድ ነው ይሄ። ስለዚህ ስሙን ስንሰማ ወይም ስሙን ስንናገር በስሙ እውነት ስንናገር እውነት ስንመሰክር ምን እያልን እንደሆነ ወይም ይሄ ስም ለኛ በእኛ ህይወት ውስጥ ምን ያህል ዋጋ እንዳለው ለኛ በዚህ ስም ምን እንደተቀበልን ከማወቅ ከመረዳት ጋር መሆን ያስፈልጋል ማለት ነው። ስለዚህ ጌታችን በልጅነቱ ወራት ከሆኑ ነገሮች አንዱ የሆነውን ስሙን ሳናነሳ ማለፍ አይቻልም። ክርስቲያን ሆኖ የዚህን የስሙን ነገር ሳያስረዱ ሳይተረጉሙ ማለፍ በራሱ ልክ አይደለም። ብዙዎቻችን የተደረገልንን ነገር እናውቃለን፣ በምን እንደተደረገልን ግን አናውቅም። የተደረገልን ነገር ይሄ ተደርጎልናል ብሎ የሚዘረዝር ብዙ ነው። በምን የተደረገልን እንዴት ነው የተደረገልን የሚለው ላይ ነው ትልቅ ችግር የሚገጥመን። ስለዚህ በስሙ የተቀበልናቸውን ነገሮች በደንብ ማስተዋልና ማወቅ፣ ለስሙ የሚገባውን ክብር መስጠት፣ ለተሸከምነው ስም የሚገባ ህይወት መኖር ከኛ ይጠበቃል። የተሸከምነው ስም ቀላል ስም አይደለም፣ ታላቅ ስም ነው የተሸከምነው። ስለዚህ የእግዚአብሔር ልጆች ለመሆን ያበቃን ስም ነው የተሸከምነው። ባለርስት ለመሆን ያበቃን ስም ነው የተሸከምነው። ስለዚህ ለዛ ስም የሚገባ ለተጠራንበት ስም የሚገባ ህይወት በእኛ ላይ ሊታይ ይገባል። ይህን ሁሉ ሊያስተውል የሚገባ መሆኑን ለመናገር ነው። ዋስራ